ደብረጽዮን በድብቅ አስመራ ገቡ። በአርቲስቷ ንግግር የፈነዳው ህዝባዊ ቁጣ። በቀይ ባህር ላይ ከባድ ጦርነት ተቀሰቀሰ። ሰበር ዜና። መላውን ቀጠና ያናጋውና ማንም ያልጠበቀው ጥልቅ ሚስጥር ይፋ ሆነ። ዶክተር ደብረጽዮን በድንገት አስመራ ገቡ ተባለ። በስተጀርባውስ ምን ተሸረበ? የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ያጋለጡት አደገኛ ሚስጥርና የትግራይን ህዝብ ዳግም ለከባድ ጦርነት ሊያጋባ የተቃረበው የአራዊት ውል ምን ይመስላል? ዛሬ ይዘንላችሁ የመጣነው መረጃ ይህንን አስደንጋጭ እውነት ያሳያል። አብራችሁን ቆዩ። በሌላ በኩል በአርቲስቷ ንግግር የፈነዳው ህዝባዊ ቁጣ። አርቲስት አስቴር በዳኔ አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበከላቸው ነው ማለቷ ከፍተኛ መነጋገሪያና የሞራል ውግዘት አስከትሏል። የትኛው ማህበረሰብ በብሔሩና በሃይማኖቱ ምክንያት የበቀል ኢላማ ሊደረግ የማይገባበትን ወቅታዊ ሁኔታና አሁን የፈነዳውን አጠቃላይ አወዛጋቢ መረጃ በዝርዝር እንቃኛለን። ከውጭ ዜና። ቀይ ባህር በእሳት ጦርነት እየተቃጠለ ነው። ሳውዲና የየመን ሁቲዎች እርስ በርስ መርከቦችን ማጥቃት ሲጀምሩ አሜሪካ ደግሞ ድንገተኛ እርምጃ በመውሰድ በኢራን መርከብ ላይ ኃይለኛ ተኩስ ከፈተች። የዓለም የነዳጅ ዋጋ በአጭር ጊዜ ውስጥ እጅግ አሻቅቦ $100 በላይ ገብቷል። ዝርዝሩን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ አለፍን። ሰበር ዜና። ደብረጽዮን በድንገት አስመራ ገቡ። የጠቅላይ ሚኒስትሩ አማካሪ ያጋለጡት ጥልቅ ሚስጥር። በምስራቅ አፍሪካ ጉዳዮች የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ በኤክስ ገጻቸው ባወጡት አብይና አንገብጋቢ ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አመራርና የቅርብ አጋሮቻቸውን የትግራይን ህዝብ ዳግም ለማጥፋትና ለከባድ ጦርነት እየዳረጉ ነው ሲሉ በከፍተኛ ደረጃ ነቀፉ። አቶ ጌታቸው የህወሓት አመራርን ተረፈ መረፍና የጥፋት ቡድን በማለት የጠሩ ሲሆን ቡድኑ ራሱን ለማዳን ሲል የትግራይን ወጣት ከታሪካዊ ጠላቶች ጋር በማሰለፍ የጥፋት አጋርነት ፈጥሯል የሚል አስደንጋጭ መረጃ ይፋ አድርገዋል። አቶ ጌታቸው በመግለጫቸው አክለውም አመራሩ በህዝብ ላይ የሚነዛው የፌዴራል መንግስት ሊወረን ነው ፕሮፓጋንዳ ፍጹም ከእውነት የራቀ መሆኑን ጠቅሰው በቅርቡ በአመራሩ የተነሳው ወደ 4 ኪሎ እንገባለን የሚለው ፉከራ የትግራይን ህዝብ ችግር ከማባባስ የዘለለ ትርጉም እንደሌለው ገልጸዋል። የተፈናቃዮችን መመለስ ሽፋን በማድረግ የሚነዛው ዲስኩር እውነትነት የሌለውና የስልጣን ጥማት ብቻ ነው ሲሉ አጥብቀው ተችተዋል። በተለይም ዶክተር ደብረጽዮንን በስም በመጥቀስ በጦርነቱ ውስጥ የነበራቸውን ያልተገባ ወታደራዊ ስሌትና በቅርቡ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር አድርገውታል የሚሉትን ጥልቅና ሚስጥራዊ ግንኙነት አጋልጠዋል። አቶ ጌታቸው እንዳሉት ዶክተር ደብረጽዮን በድንገት ወደ ኤርትራ ተጉዘው የጦር መሳሪያ ለመጠየቅ መሞከራቸውና ፕሬዝዳንት ኢሳያስም ባለ ጀምር እኔ አስከትላለሁ የሚል አደገኛ ምላሽ እንደሰጧቸው አስደምጠውታል። ይህም የትግራይን ህዝብ ወጣቱን የኤርትራ መንግስት የፖለቲካ መጠቀሚያ ለማድረግ የታለመ የአራዊት ውል ነው ሲሉ አውግዘውታል። ይህ ያልተጠበቀና መላውን ቀጠና ያናጋ መረጃ ይፋ መሆኑን ተከትሎ በፖለቲካውና በወታደራዊ መስክ ትልቅ ውጥረትና ድንጋጤ ፈጥሯል። በጦርነቱ ወቅት ከባድ ጉዳት የደረሰበት የትግራይ ህዝብ ገና ከደረሰበት ቁስል ሳያገግም አሁን ደግሞ በድብቅ በተሸረበ የፖለቲካ ደባ ዳግም ወደማያልቅ የመከራ ማዕበል ሊገባ ይችላል የሚለው ስጋት በከፍተኛ ሁኔታ ጨምሯል። አቶ ጌታቸው ረዳ እንደገለጹት ይህ ድርድር በህዝብ ስም እንደተነገደ የሚደረግና የክልሉን ወጣት ለባዕድ ኃይል ጥቅም አሳልፎ የሚሰጥ በመሆኑ በአስቸኳይ ካልተገታ በጠቅላላው ቀጠና ላይ የማይመለስ ቀውስ ያስከትላል። በተጨማሪም የኤርትራው ፕሬዝዳንት የሰጡት አደገኛ ምላሽ የቀደመውን ደም አፋሳሽ ታሪክ በመድገም ቀጠናውን ለማበጣበጥ የተቀየሰ ስትራቴጂካዊ ሴራ እንደሆነና ይኸውም ድብቅ ስምምነት ተፈጻሚ ከሆነ የሰላም ሂደቱን ፍጹም አደጋ ላይ የሚጥል መሆኑን አጥብቀው አስገንዝበዋል። አቶ ጌታቸው ጽሑፋቸውን ሲያጠቃልሉ የትግራይ ህዝብ ይህንን የጥፋት ቡድን ከተሸከመበት አውርዶ ሊጥለው እንደሚገባና ይህ ካልሆነ ግን ክልሏ ያለ ጠባቂና ወጣቶቿ ለጥፋት የተጋለጡ እንደሚሆኑ በማስጠንቀቅ ህዝባችን ይጥፋ ወይስ እነዚህ የጥፋት ኃይሎች የሚል ከባድ ጥያቄ ለህዝቡ አቅርበዋል። እርሱም በዚህ መረጃ ላይ ያሉትን ማንኛውም ሀሳብና አስተያየት በኮመንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በአርቲስት አስቴር በዳኔ አወዛጋቢ ንግግር ዙሪያ የፈነዳው አደገኛ ውዝግብና የህዝብ ቁጣ። በማህበራዊ ሚዲያ መድረኮች ላይ በስፋት እየተዘዋወረና ከፍተኛ መነጋገሪያ በመፍጠር ላይ የሚገኘው ከአርቲስት አስቴር በዳኔ የተደመጠው አወዛጋቢ ንግግር በብዙዎች ዘንድ ከፍተኛ ውግዘትና ቁጣን እየቀሰቀሰ ይገኛል። አርቲስቷ አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው በማለት የተናገረችው ሀሳብ በየትኛውም የሞራል የህግና የሰብአዊ መብት መስፈርት ተቀባይነት የሌለውና በጽኑ ሊኮነን የሚገባው የጥላቻ ንግግር መሆኑ በስፋት እየተገለጸ ይገኛል። አንድ በህዝብ ዘንድ የሚታወቅና ድምጹ ይደመጣል ተብሎ የሚታመን የጥበብ ሰው ማህበረሰብን በዘርና በሃይማኖት ከፍሎ በቀልን እንደ ትክክለኛ እርምጃ አድርጎ ሲሰብክ ማየት የባህልና የጥበብን ዋና ዓላማ ፍጹም የሚጻረር አደገኛ አካሄድ መሆኑ ተሰምቷል።
በጥበብ ስም ሰላምን፣ ፍቅርንና አንድነትን መስበክ ሲገባ ተበቅሏቸዋል የሚል የጥላቻና የበቀል አባባል መጠቀም ሀገራችንን ይበልጥ ወደ ደም አፋሳሽና አለመቻቻል ሊያመራ የሚችል አደገኛ መንገድ ነው። የአንድን ማህበረሰብ ክፍል የአገር ባለቤት ነኝ ባይ በማለት ፈርጆ በጥላቻና በበቀል አየር ላይ ማንጠልጠል የዜጎችን እኩልነትና በነጻነት የመኖር መብት የሚጋፋ ነው። የትኛውም ኢትዮጵያዊ በአገሩ ላይ እኩል መብትና ግዴታ ያለው እንጂ በጥላቻ ንግግር ሳቢያ የጥቃትና የበቀል ኢላማ ሊሆን በፍጹም አይገባም። ጥበብና ጥበበኞች የህዝብ አለኝታ፣ የሰላም መልእክተኞችና የእርቅ መንገዶች መሆን ሲገባቸው ይህንን ታላቅ ኃላፊነት ወደ ጎን በመተው ህዝብን ከህዝብ የሚያጋጩና መከፋፈልን የሚያፋጠሩ ንግግሮች ማድረግ የሞራል ውድቀትን እንደሚያሳይ ተንታኞች ይገልጻሉ። በአሁኑ ወቅት ሀገራችን ኢትዮጵያ ከምታስተናግዳቸው ዘርፈ ብዙና ውስብስብ ፈተናዎች አንጻር የሚያቀራርቡና ቁስልን የሚፈውሱ ንግግሮች እንጂ ይበልጥ የሚያቃቅሩና ጥላቻን የሚያሰራጩ ድምጾች ሊያገኙ የሚገባቸው ብቸኛ ምላሽ መገለልና ውግዘት ብቻ ነው። የትኛውም የማህበረሰብ ክፍል በብሔሩ ወይም በሃይማኖቱ ምክንያት የጥላቻና የበቀል ኢላማ ሊደረግ የማይገባ መሆኑ በድጋሚ የተረጋገጠ ሲሆን ይህንን መሰል አደገኛ ንግግሮች በጥብቅ ከመኮነንም አልፎ በህግና በማህበራዊ ኃላፊነት ሚዛን ሊቃኙ እንደሚገባ የብዙዎች ድምጽ ሆኖ ቀጥሏል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጪ ዜና አለፍን። አስቸኳይ ዜና። ሁቲዎችና ሳውዲ ተኩስ ጀመሩ። አሜሪካ በኦማን ባህረ ሰላጤ መርከብ ላይ እጅግ አደገኛ እርምጃ ወሰደች። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውንና የሀገሪቱን መርከቦች ማጥቃታቸውን ተከትሎ ሳውዲ በየመን የወደብ ከተማ ሁዴዳ እና በቅርብ ያለ ደሴት ላይ በሚገኙ የአማጺ ቡድኑ ኢላማዎች ላይ የአየር ጥቃት ፈጸመች። ሁቲዎች በሳውዲ አረቢያ ጂዛን ከተማ ላይ ለተፈጸመው የሚሳኤል ጥቃት ኃላፊነት መውሰዳቸውን ተከትሎ የሪያድ ባለስልጣናት የአደጋ ጊዜ ማስጠንቀቂያ ያወጡ ሲሆን የሚሳኤል ጥቃቱ በከተማዋ ላይ እሳት ማስነሳቱ ተገልጿል። ከሁለቱ አካላት ተኩስ ልውውጥ በኋላ የሁቲዎች መገናኛ ብዙሃን የሳውዲ ኃይሎች የሲቪል ተቋማትን ኢላማ አድርገዋል ሲል ከሷል። ሁቲዎች በዚህ ሳምንት ሳውዲ ላይ የባህር ጉዞ ማዕቀብ መጣላቸውን ካስታወቁ በኋላ ይህንን እገዳ ጥሰዋል የተባሉ ሁለት የነዳጅ ጫኝ መርከቦችን መምታታቸው በቀይ ባህር የንግድ መርከብ ጉዞ ላይ ከፍተኛ ስጋት ፈጥሯል። በዚህም የተነሳ የዓለም የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 በላይ መሻገሩ የዓለምን ገበያ የቀውሱ ሰለባ አድርጎታል። በተያያዘም የአሜሪካ ጦር ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለውን እገዳ በመጣስ በኦማን ባህረ ሰላጤና በሆርሙዝ ወሽመጥ ለማለፍ የሞከረ ነዳጅ ጫኝ መርከብ ላይ ተኩስ ከፍቶ ማስቆሙን አስታውቋል። አሜሪካ በዚህ ሐምሌ መጀመሪያ በድጋሚ የጉዞ እገዳ ከጣለች ወዲህ የንግድ መርከብ ላይ ጥቃት ስትፈጽም ይህ ለሁለተኛ ጊዜ መሆኑ ተዘግቧል። የአሜሪካ ማዕከላዊ እዝ ቃል አቀባይ ናቪ ካፕቴን ቲም ሃውኪንስ እንደገለጹት የተሰጣቸው ማስጠንቀቂያ በመናቅ 4 ጊዜ እገዳውን ለመጣስ የሞከረው መርከብ የሞተር ክፍል በአሜሪካ ኃይሎች ተመቶ እንቅስቃሴው ተገድቧል። መርከቡም አሁን ወደ ኢራን እንደማይጓዝ እና ሙሉ በሙሉ በቁጥጥር ስር መዋሉ ተረጋግጧል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።